በስተመጨረሻ መድብል በደስታ እየዘለለ ወደ ቤት መጥቷል። ቅድስትና ምሳሌም ተደናግጠዋል። ምን ተፈጠረ? ቆይ ምንድን ነው ያገኘኸው ነገር በማለት ሲጠይቁት ምሳሌ በበኩሏ አጎቴ ደስ ስላለው እኔም በጣም ደስ ብሎኛል በማለት ስትል፣ ቅድስት ግን የሆነውን ነገር የተፈጠረውን ካልሰማው በፍጹም እኔ ደስ አይለኝም ብላ ነበር። መድብል ስሜታዊ ሆኖ ስለነበረ ብሩክ በህይወት አገኘሁት፣ ብሩክ በህይወት አለ በማለት እንግዲህ ቀውጦታል። ቅድስትም እልል እያለች ስጨፍር፣ ነገር ግን ምሳሌ ፊቷ ሁሉ ተቃይሯል። ቆይኔ ማላቀው የተፈጠረው ነገር ምንድን ነው? አባቴ በህይወት እንደሌለ ነበር እንደምታውቁት በማለች በጥያቄ ስታፋጠጣቸው፣ መድብልም ግራ ገብቶት ደንግጧል። ምን እንደሚል ግራ ገብቶታል ማለት ነው። እንግዲህ ስሜታዊ ሆኖ ስለነበረ ነው ያን ቀውጢ ሲያደርጉ የነበረ። በሌላ በኩል እንግዲህ ብሩክ ከዛ ማምለጥ ችሏል። እንቅስቃሴ አድርጎ ነበረ በባለፈው ተኩስ ልውውጥ ሲደረግ እንግዲህ ቆሻሻ መጠራቀሚያ ላይ እንዲሁም ደግሞ ሲፈልጉ ሰዎች የሚቀብሩበት ቦታ ላይ ጥለውት ስለነበረ ታስሮ ነበር በካቴና። ከደረሰበት ረሃብ እና ችግር እንዲሁም ደግሞ ካደረሱበት ነገሮች አንጻር ሰውነቱ በጣም ቀንሶ ሰልስሎ ስለነበረ እንደምንም አድርጎ ከካቴናው ማውጣት ችሏል፣ እጁን ማለት ነው። በዚህም ሁኔታ ሊያመልጥ ሲልም ከዛ የካሌብ ሰዎች ደብድቦት ነበር አንደኛው። ነገር ግን መድብል ዲሊቨሪ ሆኖ ገብቶ ስለነበረ በዛ ምክንያት እንግዲህ ብሩክን ማውጣት ችሏል። በአሁኑ ሰዓት ብሩክ በሰላም ቢወጣም ነገር ግን ብዙ ነገሮቹ ተጎድተዋል። እንግዲህ ካሌብ ምንድን ነው ከዚህ በፊት የሚያደርጋቸው ሰዎችን የሆነ ክፍለ አካላቸውን አውጥቶ በቃ ምንም እንደማይጠቅሙ ምንም ጥቅም እንደሌላቸው ካወቀ በኋላ ነው እንጂ የሚቀብራቸው የሚገላቸው ዝም ብሎ አይገላቸውም። ስለዚህ የብሩክም የሆነ ነገሩ የጎደለ ይመስላል። አሁን መምጣት አለብኝ አብረን መተኛት አለብን በማለት ማለት ነው። ሉላ በበኩሏ በጣም ተባንቃለች፣ ውጥረት ውስጥ ገብታለች። የምወደው የማፈቅረው ህይወት አለኝ፣ ስለዚህ እባክህ እኔን ሰላም ስጠኝ። ባለትዳር ሴት ማማለል፣ ባለትዳር ሴት መመኘት ወንጀልና ኃጢአት እንደሆነ አታውቅም ወይ በማለት ስጠይቀው፣ እሱ ግን ምንም ኃጢአት አይደለም የኔ ቆንጆ፣ አንቺ ህይወትሽን ማሸነፍ መቻል አለብሽ በማለት እንግዲህ የነገራት ነው። አንተ የምር መሞት ከፈለክ ና፣ ምክንያቱም አሁን ላይ መጎስን ጠርቸዋለሁ፣ መጎስ እየመጣ ነው ብላ ነበረ ማለት ነው። መጎስ በሌላ በኩል እንግዲህ በር ላይ ቆሞ መድብል ወደ ውስጥ ገብቶ ላይበሪ እንግዲህ ምግብ አመላላሹ ደግሞ የተለያዩ ነገሮችን የሚያደርስ ድራይቨሪ ነበረ። ስለዚህ ድራይቨሪ መስሎ ስለገባ ሞገስ ደግሞ ሁሉ ነገር እየተጠባበቀ ውጭ ላይ ቆሞ ነበረ። እንግዲህ ከዛ በፊት ብዙ ነገሮች ተፈጥረው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 101ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ብሩክም በሰላም ከዛ መውጣት ችሏል ማለት ነው። ነገር ግን ብዙ ነገሮቹ ተጎድተዋል። ብዙ ስብርብር አድርገው እንዳይጠቅም በቃ ለአንድና ለመጨረሻ ጊዜ እንዳይነሳ አድርገው ነበረ የጣሉት። እዛ ጋ እንግዲህ ሲጥሉት የማይጠቅሙ ሰዎችን ማለትም የማይጠቅሙ ማለት የሆነ ክፍለ አካላቸውን አውጥተው ከጨረሱ በኋላ ጥቅም ላይ ይውላሉ የሚባሉትን እያንዳንዱ ክፍለ አካላቸውን አውጥተው ነው እንግዲህ ከዛ ቦታ ላይ የሚወረውሯቸው። ሲፈልጉ ደግሞ መግቢያ ላይ እንደነገርኳቸው የሚቀብሩበት ቦታ ነው። በዚህም ምክንያት እንግዲህ ብሩክ አሁን ላይ ምንም የሚጠቅመን ነገር የለም በማለት ያው ብሩክ አሁን ላይ ተጽዕኖ ስለፈጠረባቸው መድብል ቶሎ ሊገሉት ሊያጠፉት አልቻሉም። ካሌብ በበኩሉ ብሩክን አሁን ላይ ማስወገድ አልችልም፣ ምክንያቱም በጣም አደገኛና ከባድ ነው፣ ወንድሙ በጣም ኃይለኛ ነው። ስለዚህ ከኛ ቀድሞ ነገሮችን ማጣራት ይችላል፣ እስከዚህ ድረስ መሄድ ከቻለ እኮ በጣም ኃያል ሰው ነው ማለት ነው በማለት እንግዲህ ለዝና እየነገረው ነበረ። ዝናም አሁን ላይ ጨርቁን ጥሎ በቃ ሊያብድ ቀርቧል። በቃ እንዴት ነው እንዴት ሸወር ነው በቃ አለቀንልን ማለት ነው። በቃ ከዚህ በኋላ እንዴት ነው የምንንቀሳቀሰው በማለት በፍርሃት ተውጧል። ኤፍራታ በሌላ በኩል በጭንቀት ልትፈነዳ ቀርባለች። በህልሟ ዝና እያለች እየቃጀች እንግዲህ ዝና ሲያንቃት እንዲሁም ደግሞ መድብል ሲያስፈራራት እንዲሁም ደግሞ ከሞገስ ጋር ተኝታ እንደነበረ ሁላ ስትቃጅ ነበረ። መሀሌትን በሰዓቱ በጣም ደንግጣለች። ይህ ውሻ ከእህቴ ጋርም ተኝቷል ማለት ነው በማለት ሞገስን
እየሰደበችው ነበረ። በመሀልም እንግዲህ ማህሌት እሷ አሳስታይ እኮ ነው እሷ አድርጊ ስላለች ነው እንጂ እኔ እኮ ምንም የማውቀው ነገር አልነበረም በማለት እንግዲህ ስትቀጅ፣ ማህሌትም ተነሽ ብላ መናጭቃ አስነስታታለች ማለት ነው። ለምንድን ነው እንደዚህ የምትሆኙ? ቆይ የኔ ይቅርታ መጠየቅ አለብኝ። በቃ ዝናን ይቅር በለኝ ብዬ ከእግሩ ስር ተደፍቼ ይቅርታ መጠየቅ አለብኝ። አንቺም ደግሞ አስታርቂ በማለት እንግዲህ ማህሌትን እየተማጸነች ትገኛለች። ነገር ግን ማህሌት እሱ ካገኘች አንድ ሁለት ሳይል ይገልሻል። አሁን ራሱ የተወሽ መስሎች እንዳይሆን ትቶሽ አይደለም አዝኖልሽም አይደለም። ነገር ግን ከሀገር ወጥታ ይመስለኛል ወይ ደግሞ ጸበል ሄዳለች ስላልኩት እንጂ ዝም ብሎ ትቶሽ አይደለም። አርፈሽ ብትቀመጭ ይሻልሻል በማለት ነበረ የነገረቻት የነበረ ማለት ነው። ቅድስትም በሌላ በኩል በጣም ተጨንቃለች። በቃ እንቅልፍ ነስቷታል። በቃ ዳጣም ብሩክን ግን ፍቅሩ ሳይወጣልሽ ፍቅሩን በቃ ሳጠግቢው ነው አይደል የሄደው ስትላት፣ አዎ በጣም መወደው ነበረ። እንግዲህ ብሩክም ምን አይነት ባል እንዲኖርሽ ትፈልጊያለሽ? ምን አይነት ባል ቢሆን ነው የሚያስደሰተሽ ብሎ በሚጠይቃት ሰዓት ልክ እንዳንተ ቢሆን በጣም ደስ ይለኛል ብላ ነበር ቅድስት ማለት ነው። ታዲያ እኔ ባልሽ እንደሆን እየፈለግሽ እየተመኘሽ ነው ማለት ነው ሲላት፣ አረ እንደዛ አይደለም ብላ ነበረ። እንግዲህ እሱም በጣም በቃ አንቺ ማለት እኮ ለእኔ ልዩ ስጦታዬ ነሽ። በጣም በቃ እንዳንቺ ብዙ የሆነልኝ በህይወቴ ብዙ የሆነልኝ ሰው አይቼ አላቅም። አንቺ ማለት በቃ ንጹሕ ልዩ በቃ ምን ብዬ ቃላት ያጥረኛል ስለ አንቺ ለመናገር እያላት ነበረ። በቃ አሁን እስከ ስንት አመትሽ ነው? እስካሁን በክብረ ንጽህናሽ ነሽ አይደል? በማለት እንግዲህ እየጠየቃት ነበረ። እሷም አዎ ነው መልሳ የነበረው። አዎ በክብረ ንጽህናዬ ነው፣ በቃ ለባሌ ብቻ ነው ብላለች። እሱም እንዴ በጣም እኮ አንቺን ማግኘት እኮ መታደል ነው፣ በቃ እድለኝነት ነው። ምን እንደምልሽ አላቅም። እንዳንቺ አይነት ሴት በዚህ ዓለም ላይ ልትገኝ አትችልም ሲላት፣ እሷም አሁን ልክ እንደኔ ዓለምን ብትዞር ልክ እንደኔ አይነት ሴት ማግኘት አትችልም ብላ እየነገረችው ነበረ። ነገር ግን ሁለቱ አሁን ላይ ተገናኝተው ፍቅራቸውን ከነበረበት ይጀምራሉ የሚል ተስፋ አለኝ። አሁን ላይ ብሩክ በእርግጥ ብዙ ስለተጎዳ የተለያየ ክፍለ አካሉን ብዙ ስለጎዱት በጣም ስላሰቃዩት ሆስፒታል ገብቷል ማለት ነው። በዚህም ሁኔታ እንግዲህ እያለ ነው መድብል ወደ እነ ቅድስትና ምሳሌ መጥቶ ደስታውን ሊነግራቸው የፈለገው። ነገር ግን ምሳሌን ረስቷት ነበረ። ከነበረው ከደስታው ብዛት ከነበረው ሁኔታ አንጻር ምሳሌን ደብቀዋት ነበረ። እንግዲህ ምሳሌ በቃ ወደ ውጭ ሄዷል አባትሽ ይመጣል ነው ስትባል የነበረ እንጂ አባትሽ ጠፍተዋል፣ አባትሽ ታግተዋል ምናምን ያላት ሰው አልነበረም። እውነታውን ተደብቃለች እስካሁን። ምሳሌን በነገሩ ግራ ተጋብታለች፣ ደንግጣለች። ሉላ ሆዬም እንግዲህ ጠበቃው ካልመጣው እያለ ሲነዘንዝና ሲጨቀጭቃት እሷም ሞገስ ጋር ደውላ ነበረ። እየተቆጣችውም የሰው ሚስት ማማገጥ ወይ የሰው ሚስት ማማለል ወንጀልና ኃጢአት እንደሆነ አታውቅም ወይ በማለት በቁጣ ስትናገረው እንግዲህ ሞገስ መጥቷል። የኔ ቁጡ ማን ጋር ነው ደግሞ እንደዚህ የምታወሪው ሲላት፣ በቃ እሷም አይ ማንም አይደለም ምናምን ብላ ነገሩን ለመሸፈን ሞክራ ነበረ። ሞገስም ፈራሽ አይደል የኔ ውድ፣ በቃ እኔ ነኝ አይደለ ፍርሃትና ድህነት እንዲሰማሽ ያደረግኩሽ፣ እኔን አምነሽ ነበር የመጣሽው። ነገር ግን እኔ ነፃነትሽን ልሰጥሽ፣ የምትፈልጊውን ሀብትን የምትፈልጊውን ነፃነት ልሰጥሽ አልቻልኩም በማለት ራሱን እየወቀሰ ነው የሚገኘው። ነገር ግን የጠበቃውን ጉዳይ አላወቀም። እንግዲህ በዛ ምክንያትም ጠበቃውን እንቀይረው ስትለው እሱ ግን አይ ጎበዝ ጠበቃ ነው፣ ስለዚህ መቀየር የለብንም ብሏል ማለት ነው። ካሌብ ሙሲሳና ዝና ጨርቃቸውን ጥለው ሊያብዱ ምንም አልቀራቸውም። የብሩክን መውጣት እንዲሁም ደግሞ የመድብልን ማሸነፍ የመድብልን ዝና የመድብልን ደስታ ሲሰሙ እራሳቸውን መቆጣጠር አልቻሉም። ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ቤተሰብ እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እውነት ዝና አርፎ ይቀመጣል ከዚህ በኋላ? ማለቴ ካሌብስ ምን አይነት ውሳኔ ሊወስን ይችላል? አሁን ላይ ብሩክን በጣም ስለተጎዳ ብዙ ወንጀሎቻቸውን ስለሚያውቅ እንዲሁም መድብል ሁሉ ነገር የሚሰሩበትን እያንዳንዱ የወንጀል ቦታዎችን ያውቃልና በዚህ ምክንያት ምን አይነት እርምጃ ሊወስዱ ይችላሉ? በቀጣይ ፓርት አብረን የምናየውን የሚሆነው ምን አይነት ውሳኔ እንደሚወስኑ። እስኪ እናንተ የተሰማችሁን በዛሬው ፓርት የተሰማችሁን ሀሳብ አስተያየታችሁን ያስቀምጡልኝ። ተወዳጆች ስለምታበረታቱኝ አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ባይ ቤተሰብ።